ኢኮኖሚስት ፎሬን ፖሊሲና ሌሎች ዓለም አቀፍ ብዙሃን መገናኛዎች የኢትዮ ኤርትራ ውጥረትን በተመለከተ ደጋግመው ዘገባ ያወጣሉ። በዘገባቸው ሊቀሰቀስ ጫፍ ደርሷል የሚሉትን ጦርነት እንደተፈራው ከተቀሰቀሰ ግጭቱ ቀጠናዊ ሊሆን እንደሚችል ያመላክታሉ። ለዚህም ዓለም አቀፉ ማህበረሰብ መፍትሄ እንዲሰጥበት ደጋግመው ጠይቀዋል። ጥያቄያቸው ግን ምላሽ ያገኘ አይመስልም። ምክንያቱም ውጥረቱ ወደ ሌላ ዙር ጦርነት እያመራ መሆኑን የሚያሳዩ መረጃዎች ተጠናክረው እየወጡ ነው። ጦርነቱ ቀጠናዊ መልክ ይዛል ተብሎ በስጋት ሲተነተን የቆየው ከኢትዮ ኤርትራ ውጥረት ባሻገር በትግራይ ከህወሓት የጦርነት ዝግጅት ጋር ተያይዞ ነው። ህወሓት በሁሉም አቅጣጫ ጦሩን እያንቀሳቀሰ ነው ተብሏል። በተመሳሳይ ኢትዮጵያ መከላከያ ሰራዊትም ወደ ትግራይ አዋሳኝ አካባቢዎች የጦር እንቅስቃሴ እያካሄደ እንዳለ ይሰማል። ውጥረቱ ከወልቃይትና ራያ በተጨማሪ በኢትዮጵያ ድንበር አካባቢዎችም የታየ ነው። ሰሞኑን በኢትዮጵያ ድንበር አቅራቢያ የአየር ጥቃት ተፈጽሟል። በድንበር የአየር ጥቃት ውስጥ አዳዲስ የኃይል አሰላለፍ ይታያል። ዋናው ውጥረት ግን ሰሜን ኢትዮጵያን ማዕከል ያደረገ ነው። የሰሜኑ ውጥረት ቀጠናዊ መልክ ሊይዝ እንደሚችል የሚያሳዩ መረጃዎች አሉ። ጉዳዩን ከህወሓት ወታደራዊ ስምሪት ጋር አያይዘን እንመለከተዋለን። አብራችሁን ቆዩ። የወልቃይት ራያ አዲስ ውጥረት። የሰሜን ኢትዮጵያ የጦርነት ስጋት አሁንም የብዙዎች ሆኖ ቀጥሏል። ዋነኛ የግጭት አውድማ ይሆናሉ በተባሉት ወልቃይትና ራያ ወታደራዊ ስምሪቱ ቀጥሏል። ይህን ተከትሎም አዲስ ውጥረት ተፈጥሯል። ውጥረቱ በአጠቃላይ በሰሜን ኢትዮጵያ ህዝብ ላይ የጦርነት ስጋት ፈጥሯል። ሰሞነኛውን ውጥረት ተከትሎ የቀድሞ የፌዴራል መከላከያ ሰራዊት ኤታማዦር ሹም ጄኔራል ሳሞራ ዩኑስ ከጋዜጣ ፕላስ የትግርኛው ቋንቋ አገልግሎት ጋር በነበራቸው ቆይታ አስተያየት ሰጥተዋል። ምንም እንኳን ጄኔራሉ የሰላምን አስፈላጊነት በአጽንኦት ቢገልጹም ከዚያው ጋር አያይዘው እርምጃ ይወሰድ ማለታቸው ግን የሰላም ማምጫው መንገድ ሰላማዊ ሳይሆን ኃይል መሆኑን ይጠቁማል። ጄኔራሉ አሁን ባለው ተጨባጭ ሁናቴ በትግራይ ክልል እጅግ አንገብጋቢ ለሆነው የሰላም ጉዳይ በግለሰብም ሆነ በተቋም ደረጃ የሚገባው ትኩረት ሲሰጥ አይታይም ብለዋል። በዚህ ምክንያት የክልሉን ሰላም በሚያውኩ አደናቃፊዎች ላይ ተገቢ ማስተካከያ እርምጃ ተወስዶ ክልሉ ፎይታ ሊያገኝ ይገባል ብለዋል። ይሁን እንጂ ጄኔራሉ ሰላም እንዳይሰፈን እያደናቀፉ ያሉ አካላት እነማን እንደሆኑ፣ እርምጃው በማን ላይ ሊወሰድ እንደሚገባ በግልጽ አልተናገሩም። ዘላቂና አስተማማኝ ሰላም ሊመጣ የሚችለው የሰላም አስፈላጊነት ታምኑበት ያሉ ችግሮችን በሰላማዊ መንገድ ብቻ ለመፍታት እውነተኛ ተነሳሽነት ሲኖር እንደሆነ ገልጸዋል። ይህንን ሂደት የሚያደናቅፉ አካላት ላይ አስፈላጊው የእርምት እርምጃ ተወስዶ ክልሉ ወደ ትክክለኛው መስመር እንዲመለስ ጠይቀዋል። ከዚህ በተጨማሪም የፖለቲካ ልዩነትን በኃይል ለመፍታት መሞከር፣ የኃይል አማራጭንም እንደ ብቸኛ መፍትሄ መቁጠር አባዜ ሊቆም የሚገባው ነው ብለዋል። ይህም ሆኖ አሁን ባለው ተጨባጭ ሁናቴ የኃይል አማራጭ መፍትሄ የሆነ መስሏል። ሁሉም አካላት በሁሉም አቅጣጫ ጦራቸውን እያንቀሳቀሱ ነው። በዚህ ምክንያት በትግራይ ከባድ የጦርነት ስጋት አለ። ህወሓት ከሰሞኑ ውጊያ በኋላ ትንሽ ትንፋሽ ወስዶ ተመልሶ መጥቷል። በወልቃይትና ራያ የተለያዩ አቅጣጫዎች ጦሩን እንዳንቀሳቀሰ ይነገራል። ህወሓት ጦሩን ያንቀሳቀሰው በሁሉም አቅጣጫ ነው። ወደ ወልቃይት ለመግባትና ራያን ለመቆጣጠር ጦሩን አንቀሳቅሷል ተብሏል። በእርግጥ ራያ አላማጣን ሙሉ ለሙሉ መቆጣጠሩን የሚያሳዩ መረጃዎች አሉ። ነገር ግን በዚያው አካባቢ ከትግራይ ሰላም ኃይላት ጋር እየተዋጋ ነው። ይህም የአካባቢውን ውጥረት ከፍ አድርጎታል። የህወሓት ታጣቂዎች ወደ ወልቃይትና ራያ አቅጣጫ መንቀሳቀሳቸውን ተከትሎ በሁሉም አቅጣጫ ጦርነቱ አሁን ጀመረ የሚል ስጋት አስከትሏል። ውጥረቱ ቀጠናዊ መልክም እየያዘ ነው። በኢትዮ ሱዳን አቅጣጫም ውጥረት አለ። የህወሓት ጦር በዋልድባ አቅጣጫ በሽራሮና በሱዳን አቅጣጫ ተንቀሳቅሷል። ከሰሞኑ በጉዳዩ ላይ ኢኮኖሚስት እንዳወጣው ዘገባ ከሆነ የህወሓት ሰዎች የፌዴራሉ መንግስት ጦሩን ወደ ትግራይ እንዳንቀሳቀሰ መረጃ አለን ብለዋል። የመከላከያ ሰራዊቱ ወደ ትግራይ አዋሳኝ አካባቢዎች ከፍተኛ ቁጥር ያለው ኃይልና የጦር መሳሪያ ማስጠጋቱን ኢኮኖሚስት ምንጮቹን ጠቅሶ ዘግቧል። ከሰሞኑ የህወሓት ኃይላት ተከዘን ተሻግረው ጥቃት መክፈታቸውና ወልቃይት ጠለምትን ለመቆጣጠር መሞከራቸውን የፌዴራሉ መንግስት ለዋና ጥቃት እንደ ቅድመ ዝግጅት እንደወሰደው ተነግሯል። ይህም በህወሓት በኩል የሱዳን ኮሪዶርን ለመቆጣጠር አሁንም ፍላጎት መኖሩን ያሳያል ተብሏል። በቀጠናው ወታደራዊ ውጥረት መፈጠሩን ተከትሎ መከላከያ ሰራዊት ሰፊ ቁጥር ያለው ወታደርና የጦር መሳሪያ ወደ ትግራይ ድንበሮች እያንቀሳቀሰ ስለመሆኑ ኢኮኖሚስት አስነብቧል። ከሁሉም አቅጣጫ በሚባል መልኩ ወደ ሰሜን ኢትዮጵያ ከፍተኛ የሆነ የጦር እንቅስቃሴ እየታየ ነው። በራያ አቅጣጫ ያለውን ውጥረት በተመለከተ ቢቢሲ አንድ ዘገባ አውጥቷል። ራያ አላማጣ የሰሜኑን ደም አፋሳሽ ጦርነት ተከትሎ በአማራ ክልል ስር የገባው አካባቢ ከዚያ በኋላ አንዴ በትግራይ ጊዜ አስተዳደር፣ ሌላ ጊዜ በአማራ ክልል ከዚያም በፌዴራል ኮማንድ ፖስት ስር ሲተዳደር ነበረ። ከውጥረቱ መባባስ ጋር ተያይዞ የትራንስፖርት፣ የትምህርትና ሌሎች መንግስታዊና ማህበራዊ አገልግሎቶች ወጥነት በሌለውና በተቆራረጠ መልኩ ሲሰጡ ቆይተዋል። ባለፈው ሳምንት ጥር 22 ቀን በአካባቢው ተሰማርቶ የጸጥታ ሁናቴን ሲያስከብር የነበረው መከላከያ ሰራዊትና የፌዴራል ፖሊስ ኃይል ለቆ ከወጣ በኋላ
አካባቢው በሰሜኑ ጦርነት ወቅት የፌዴራሉ መንግስት ጋር ሲዋጉ በነበሩ የትግራይ ኃይላት ስር ገብቷል። ይህን ተከትሎም በአካባቢው የጦርነት ስጋት ተፈጥሮ ውጥረት ነግሷል። በ10 ሺዎች የሚቆጠሩ በተለይ የአማራ ተወላጅ የሆኑ ነዋሪዎች ወደ አጎራባች አካባቢዎች መፈናቀላቸው ተዘግቧል። የሰሜኑ ጦርነት ከተቀሰቀሰ በኋላ በተፈጠሩ ግጭቶችና አለመረጋጋቶች ምክንያት የአካባቢው ነዋሪዎች ከ4 ጊዜያት በላይ ተፈናቅለዋል። አሁንም ተመሳሳይ የጦርነት ስጋት ገጥሟቸዋል። የዛሬ 2 ዓመት ግድም የትግራይ ታጣቂዎች ወደ ራያ አላማጣ ከገቡ በኋላ ከአካባቢው ሚሊሻዎች ጋር በተደረገ የተኩስ ልውውጥ የአካባቢውን ባለስልጣናት ጨምሮ በሺዎች የሚቆጠሩ ሰዎች ተፈናቅለው ነበረም። በወቅቱ የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽሕፈት ቤት ተፈናቅለው በቆቦ የተጠለሉ ሰዎች 42000 ገደማ እንደሚደርሱ በሪፖርቱ አመላክቷል። ኋላ የአካባቢውን ጸጥታ ከሚያስከብረው የመከላከያ ሰራዊት ጋር በመነጋገር ተፈናቃዮች ወደ ቀያቸው ተመልሰዋል። ይህም ሆኖ ከዚያን ጊዜ ጀምሮ በከተማ ያሉ ትምህርት ቤቶች ተዘግተው መቆየታቸውን፣ አንዳንዶቹም የተዋጊዎች ማረፊያ ሆነው ሲያገለግሉ እንደነበር ዘገባዎች አመላክተዋል። በቀደሙት ቀናት በራያ ያለው ውጊያ ለ5 ቀናት የተካሄደው ባለፈው ሳምንት የትግራይ ኃይላትና የሀገር መከላከያ ሰራዊት በጸለምት ወይንም በጠለምት አካባቢ ግጭት ውስጥ ከገቡ በኋላ በዚያኑ ሰሞን ህወሓት በራያ ጦር አሰማርቶ ከትግራይ ሰላም ኃይል ጋር ተጋጭቶ ነበርም። በግጭቱ በሁለቱም በኩል ጉዳት ደርሷል። በራያም በወልቃይትም ሌላ ዙር ግጭት ሊከሰት ይችላል የሚል ስጋት አለም። በኢትዮጵያ የአሜሪካ ኤምባሲ በአምባሳደር ኤርቪን ማሲንጋ በኩል በማህበራዊ ትስስር ገጹ በአሰራጨው መልእክት ባለፈው ሳምንት በሰሜን ኢትዮጵያ ያጋጠሙ ክስተቶችን ጠቅሶ ሰላምና መረጋጋት ለማምጣት ቁርጠኝነት ያስፈልጋል ብሏል። ማሲንጋ ዘላቂ ሰላም ከባድ ስራ፣ ምክንያታዊነትና ስክነትን የሚጠይቅ ቢሆንም የተሻለው መንገድ ይህ ነው ብለዋል። አምባሳደሩ ይህን መልእክት ባስተላለፉ ማግስት በወልቃይትና ራያ ውጥረቱ ተመልሶ አገርሽቷል። ህወሓትም የፌዴራሉ መንግስትም በየፊናቸው ጦራቸውን ወደ አካባቢው አንቀሳቅሰዋል። የሰሜኑ ትንቅንቅ ወደ ቀጠናዊ ውጥረት። ብዙሃን መገናኛዎች እንደዘገቡት ትግራይ ላይ ህወሓትን መሰረት አድርጎ የሚነሳ ግጭት ቀጠናዊ መልክ ሊይዝ ይችላል። ግጭቱ ቀጠናዊ መልክ ይዞ ከባድ ውድመት ከማስከተሉ በፊት የፕሪቶሪያው ስምምነት ገቢር እንዲሆን ነው እየተጠየቀ ያለው። የአሜሪካ ባለስልጣናት የኢትዮ ኤርትራ ውጥረት ወደ ግጭት እንዳያመራ ብቸኛው መፍትሄ ህወሓትና የፌዴራሉ መንግስት የፕሪቶሪያውን ስምምነት ተግባራዊ ማድረግ እንዳለባቸው ይመክራሉ። ሁለቱ ኃይላት ስምምነቱን ሳይተገብሩ ተመልሰው ከተጋጩ ግጭቱ ቀጠናዊ መልክ ይይዛል ተብሏል። የኢትዮ ኤርትራ ውጥረት ወደ ግጭት የሚያመራውም የፌዴራሉ መንግስትና የህወሓት አለመግባባትን ተከትሎ ነው። ውጥረቱ ቀጠናዊ መልክ የያዘ ጊዜ ደግሞ እነ ግብጽ ጭምር ተሳታፊዎች መሆናቸው አይቀርም። ግብጽ ለህወሓትና ለኤርትራ ድጋፍ በማድረግ ኢትዮጵያን ታጠቃለች የሚል ግምት አለም። የግብጽ ፍላጎት የኢትዮጵያን ውስጣዊና ውጫዊ ሰላም መንሳት ነው። ይህን ፍላጎቷን ለማሳካት ደግሞ ወቅቱ አመቺ ነው። በሰሜኑ ህወሓትን ይባል እንጂ በተለያዩ አጋጣሚዎች በልዩ ልዩ የኢትዮጵያ አካባቢዎች የሚንቀሳቀሱ ታጣቂዎችን ግብጽ በእጅ አዙር እንደምትረዳ ይነገራል። የተረጋጋችዋ ሰላማዊት የሆነችዋ ኢትዮጵያ በአባይ ላይ ያስመዘገበችውን ድል በቀይ ባህርም ላይ ትደግመዋለች። በቀጠናው ያላትን ተፈላጊነት ከፍ ታድርጋለች። ግብጽ ደግሞ የሞቷ ነው። የኢትዮጵያ መንግስትና የተባበሩት አረብ ኤምሬቶች ግንኙነት ደግሞ ለግብጽ ራስ ምታት ነው። የእስራኤል ወደ ሶማሊላንድ ቀይ ባህር ብቅ ማለት ጉዳይ ከኢትዮጵያም ጋር ሊፈጠር የሚችለው ጥምረት ግብጽን እንቅልፍ ነስቷታል። በቀይ ባህር ስትራቴጂያዊ መገኛ ያላት ኤርትራ በሳዑዲ አረቢያ በተባበሩት አረብ ኤምሬቶች መካከል ያለው የቀይ ባህር ፉክክር እንደ ወሳኝ ሜዳ በመታየቷ የአረብ ሀገራትን ትኩረት እየሳበች ነው። ይህንንም ሚድል ኢስት አይ ከሰሞኑ ባወጣው ዘገባ አመላክቷል። በቅርቡ ስለተከናወኑ ዲፕሎማሲያዊ እንቅስቃሴዎች መረጃ ያላቸው ሁለት የአረቡ ዓለም ባለስልጣናት ለዚሁ የወሬ ምንጭ እንደተናገሩት ግብጽ በኤርትራና በሳዑዲ አረቢያ መካከል የጸጥታ ትስስር እንዲፈጠር እያስማማች ነው። ግብጽ ይህንን የምታደርገው የተባበሩት አረብ ኤምሬቶች ከኢትዮጵያ ጋር ያላትን ወታደራዊ ግንኙነት እያጠናከረች መምጣቷን ተከትሎ ነው። የኤምሬትስን ተጽዕኖ ለመመከት በማሰብ እንቅስቃሴው ከመቼውም ጊዜ በላይ ተጠናክሯል። ወዲያ ደግሞ የሱዳን የእርስ በርስ ጦርነት አለ። በሱዳን በብሉ ናይል አቅጣጫ በጀነራል አብደል ፋታህ አልቡርሃን የሚመራውን ጦር በመደገፍ በኢትዮጵያ ላይ ቀጠናዊ ተጽዕኖ ለመፍጠር በይፋ እንቅስቃሴ መጀመሯን መረጃዎች ያሳያሉ። የኢትዮ ሱዳን ቀጠና የህወሓት ታጣቂዎች በግብጽ ድጋፍ የሰው አልባ አውሮፕላን ወታደራዊ ስልጠና በመውሰድ በቀጣይ ሊቀሰቀስ ይችላል ተብሎ በሚሰጋው ጦርነት ለማሳተፍ ዝግጅት አድርገዋል። በሱዳን የሰለጠነው የህወሓት ኃይል በኤርትራ በኩል አድርጎ መሳሪያ ከማስገባት ጀምሮ ዝግጅት ሲያደርግ መቆየቱ ነው የሚነገረው። ከዚህ አኳያ ሰሜን ኢትዮጵያ ላይ የሚቀሰቀስ ግጭት ቀጠናዊ መልክ ይዛል የሚለው ዓለም አቀፍ ትንተናም ከዚህ ጋር የሚገናኝ ነው። ከሰሜን ኢትዮጵያ የሚቀሰቀሰው ግጭትና በሱዳን የቀጠለው የእርስ በርስ ጦርነት በአፍሪካ አውዳሚ ሊባል የሚችል የጦርነት ታሪክ ሊያስመዘግብ እንደሚችል እና ፎሬን ፖሊሲ እያሳሰቡ ነው። በአዲስ መልክ የሚታዩ ወታደራዊ እንቅስቃሴዎች ያሰጋሉ። ህወሓት የፌዴራሉ መንግስት ኤርትራ፣ ሱዳን፣ ግብጽና እንደ ሳዑዲ አረቢያና የተባበሩት አረብ ኤምሬቶች ያሉ ሀገራት በቀጠናው ያላቸው እንቅስቃሴ ከመቼውም ጊዜ በላይ ጨምሯል። በሀገር ቤት የህወሓትና የፌዴራሉ መንግስት ፍጥጫ፣ በጎረቤት ሀገር ሱዳን የሁለቱ ጄኔራሎች ፍልሚያ፣ የኤርትራ፣ የግብጽ፣ የተባበሩት አረብ ኤምሬቶችና የሳዑዲ ቀጥተኛ የሆነ ተሳትፎ
በቀጠና ያለውን ግልጽ የሆነ የኃይል አሰላለፍ የሚያሳይ ነው። ከዚህ አንጻር ስጋት የገባቸው ጸሐፍት በሀገር ቤት የሚታየው ውጥረት ቀጠናዊ መልክ ይዞ አድማሱ ሊሰፋ እንደሚችል እያሳሰቡ ነው።